ለምን አይኖዋራ ሰይድ የአሸናፊነት ምልክት የሚመስላቸው ሰዎች አሉ። ይቅርታ የምትጠይቂው ሰምታይምስ አንቺ ይገባኛል፣ ሰላም ለማውረድ አንዳንዴ የመሸነፍ ምልክት አድርገው የሚወስዱ ብዙ ሰዎች አሉ። አሮንዱ እኔ ያመንኩበት ስቻለሁ ብዬ ህሊናዬ ካልፈቀደው የሆነ ግሩፕ ጠልቶኛል አባቴ ሚሊዮን ጊዜ እኔን ጥላኝ አልሰማህም። የማደርገው ያመንኩበት ምን ያልኩበት ትክክል እንደሆን እያወቅ ሰው ለማስደሰት እኔ ይቅርታ አልጠይቅም። የዘመረችው ስለ ጌታ ነው፣ መታረቅ ነው ያለችው፣ መዋደድ ነው ያለችው፣ ሰላም ተፈጥሯል ነው ያለችው። ያንን መዝሙር ኤኒታይም አዳምጠ አንተ በገባ ፖለቲካ ከሰራበት ያንተ ችግር እንጂ የሶፊያ አይደለም። ይቅርታ የሚያስጠይቅ አይደለም። ግን በእግዚአብሔር በበረከቱ ያደለች ሰው ስለሆንሽ የሰራሽውም ዓላማ በምንም የሚያገናኘው ሰዎች ስለወሰዱ ስለተረጎሙት ብቻ ነው ይቅርታ የጠየቅ። መልካም ሴት ስለሆንሽ እኔን አስብሉኝ ትራይ ባላመንኩበት ነገር ላይ ይቅርታ ነው እኔ ጓኔ አልሰማ ድፍን አለ እንደዚህ ቢዞ አልጠይቅም። የምጠይቀው ያመንኩበትን ብቻና ብቻ ከዛ ውጭ ምን መሰለህ ነው። አዎ ገባኝ። እኔ ዮኒ የኔን ልብ ንጽህና የኔን በጎ ሕሊና ባውቀውም ግን ምንድነው አንዳንዴ ሰዎች ሲጎዱ ስታይ፣ ሲያዝኑ ስታይ፣ ሲያለቅሱ ስታይ፣ ተስፋ ሲቆርጡ ስታይ ሀዘናቸውን በቃ የሆነ እዛ ጋር የደስታ መዝሙር ነው ልልበይ ሀገሬ እና ስለ እርቁ ነው ምንድነው ምናምን እንደዚህ ብዬ ከማብራራ ይልቅ ሚስ አንደርስታንድ ካደረጉት እነሱ ወገኖቼ ስለሆኑ በህመማቸው ላይ ሌላ ህመም ከሚጨመር እኔ ይቅርታ ሶሪ ብል ብሸነፍ ለጊዜው ምንም ችግር የለውም። ቆይቶ እኮ ይረዱታል ሰዎች ቆይተው በጊዜ ብዛት እኮ ይረዱታል። ይቅርታም ሊጠይቁ ይችላሉ መልሰው ያለ ጥፋት ነው የወቀጥንሽ ብላ ለመጠየቅ ይቅርታ ስላቋረጡ ይቅርታ ለመጠየቅ የሚቸገሩ ሴቶች እንደሆነ ታውቂያለሽ። አንቺ ጀግና ስለሆንሽ በእውነት ሴት ልጅ እኔ ልክ ነኝ ብላ የምታምናት በብዛት አርጊመንታቲቭ የሆኑ ነገሮች ያሉ ሴቶች ጋር ብዙ ጊዜ ኖ እኔ ያደረኩት እንደዚህ ነው ጥፋት አላጠፋሁም ምናምን በብዛት የምናየው በሴቶች። ያንቺ ደግሞ ተቀይሮ የሰራሽው ነገር ትክክልም ቢሆንም ለሰላም ያንን ነገር እንዳረግሽው ቢሆንም ሰዎች እዚህ ጋር ስላለቀሱ በቃ በእኔ ከሚያለቅሱ ከመሰላቸው በቃ ይቅርታ ልበላቸው ብለሽ ያደረግሽው ነገር ነው። የሚደንቅ ነው። እኔ አልሰማም አኬን ዱዴ ነው ካመንኩበትና ካደረግኩት አውልዱ ደግ እኔ ከባድ ሰው ነኝ። በእውነት አመኜ ካደረግኩት እደግመዋል። ግን እኔ አንዳንዴ ምን አደርጋለሁ መሰለህ ሰዎች እንደዚህ አልገባቸው ካለና ቁጣ ላይ ሲሆኑ ምንድነው የምታደርገው? ይቅርታ ብዬ እኔ እንትንልና በጊዜ ብዛት እነሱ የመሰላቸው ነገር ትክክል እንዳልነበረ ይረዱታል። ያዩኛል እኮ የሆነ ጊዜ ላይ እንዴ ይሄ ነገር እንደዚህ ነበር እንዴ ብለው መልሰው ይቅርታ ይጠይቁኛል። ሶሻል ሚዲያ ላይ እኔ በደንብ አድርጌ በደንብ ጠብሼ የበላው ነኝ። የሶሻል ሚዲያ የሚያክለኝ አለ ብዬ አላስብም። ካለም ይምጣ። በደንብ አድርጌ የሶሻል ሚዲያ የሀበሻን አስተሳሰብ በደንብ አድርጌ ያወቅኩ ሰው እውነቱን ልንገርሽ ይቅርታ የተሸናፊነት ምልክት አድርጎ የሚወስድ ማህበረሰብ ነው። ጥፋት አጥፍቻለሁ የማለት እንደሆነ አድርጎ ነው አበሻ የሚወስድ። there's no other way። አጥፍታለች ኦን ፐርፐስ ለፖለቲካ አጀንዳ የሰራችው የዘመረችው ፖለቲካ እንጂ ምን አይደለም ብለው ነው የሚያስቡት። ፖለቲካ ነበር የዘመረችው። የአብይ ደጋፊ ስለሆነች ነው፣ የኢሳያስ ደጋፊ ስለሆነች እንጂ የሰራችው ስለ ሀገር ነው፣ ስለ ፖለቲካ አይደለም። ሀገራዊ ምስጋና የሚወስዱበት መንገድ 100% ነግርሻለሁ። አዎ ፖለቲካ ነበር የሰራችው፣ ፖለቲካዋን አስቆምናት፣ ይቅርታ አስጠየቅናት የሚል አስተሳሰብ እንጂ ያላቸው በፍጹም ያንቺን ኢንቴንሽን የሚሰማልሽ የለም። ዳስ ዋይ እኔ ፈርም ሆን አልሰማ አስጠይቀኝ እናት የወለደች you cannot do that with me። አምኜበት ያረኩትን I will do it again። በኢትዮጵያ በነበረው ፖለቲካ ላይ ኢትዮጵያን ደግፌ ማንም ይምጣ ማለቅ ይችላል። ማንም ይምጣ ብታልቅ አልሰማ። ኢትዮጵያን አውድማለሁ የሚል ከውስጥም ከውጭም ብትመጣ ብታልቅ እኔ ሀገሬን ነው የምደግፈው። is that clear? anybody ነው ማውራ ከየትኛውም ብሔር ተነሳ ሀገሬን ወጋለሁ። አንተ ታልቃለህ፣ ሀገሬን ደግፋለሁ።
ሀገር ከብሔር ይበልጣል። ከዘር በላይ ነው ሀገር። ሀገር 120 ሚሊዮን ያለበት እንጂ አንድ ብሔር የሚነግስበት አይደለም። 120 ሚሊዮን አሁን ይሄ በቅቶናል ሲል ና ዊኪንድ 120 ሚሊዮን ካላለኝ ግን አልሰማ ማንንም አልሰማ። ይሄ ነው አቋም። ሀገርና ብሔር የምለይ ሰው። ስለዚህ በዛ ነው ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ ይላል። ያ ስለዚህ በእናንተ በኩል ነው የሚለው። በእናንተ በኩል ነው የሚለው። በእናንተ በኩል on your side ከሰዎች ሁሉ ጋር በሰላም ኑሩ። በተቻለ መጠን try to make peace with everyone። በተቻለ መጠን ከሰዎች ሁሉ ጋራ በሰላም ለመኖር ነው ጥረት ማድረግ ያለብን ሁላችንም። እና ይቅርታ መጠየቅ ሰላም የሚያመጣ ከሆነ መጠየቅ ነው። በእኔ እንትን ነው የምልህ። እኔ አልፈልግም ይሄ ንትርክ፣ ግብግብ ምናምን ጭቅጭቅ። it's just እግዚአብሔር ያንቺን ልብ እኔ ወድጄዋለሁ። በጣም ደስ የሚል መሸነፍ እኔ ለጌታ ብቻ ነው፣ ለሰው መሸነፍ አልወድም። ጌታ ያንበረክከኛል፣ የጌታ ነገር ገብቶኛል። ለሰው ግን መንበር እወዳለሁ። እኔ ስለ ጌታ ብዬ ነው ለሰው የምሸነፈው። እና ጌታ አንተ ስታስበው፣ ቆይ አሁን እኔ ሲሆን ይቅርታ ብጠይቅ ማለት አንድ ነገር ልቤ ላይ ያለ ጥፋት ነው የሚጠየቀው። አይ አጥፍቶ ነው ይቅርታ የምጠይቀው። አሁን ለምሳሌ እኔ አጥፍቶ ነው ይቅርታ የምጠይቀው። ግን አንዳንዴ ወንጌልን ፕራዮሪቲ ስታደርገው፣ ቀዳሚ ነገር ስታደርገው በህይወትህ ላይ ትሸነፋለህ። ስለዛ ብለህ ስለምታስተላልፈው መልእክት ስትል ሰዎችን ያንን የከበረውን መልእክትህን ከመስማት ቸል እንዳይሉ፣ ያንን ዘላለማዊ የሆነውን መልእክት እንድታደርስ የተላክበትን መልእክት ከመስማት ወደኋላ እንዳይሉ ስትል መሸነፍን ትመርጣለህ። አበሻ ወይ ነው አበሻ የሚጠላሽ እንጂ የሚያይሽ የሚወድሽ ብዙ አይሽ። የሚወድሽ በስልክ ነው የሚያወራሽ። ሶፊዬ እንዴት ነሽ ሰላም ነሽ ምንድን ነው ምናምን ይልሻል እንጂ ቪዲዮ ላይ። ጠላቶችሽ ነው አንቺ ጋር መጥተው የሆነች ወርድ ላውጣ ብለው የሚመጡ። ወዳጆችሽማ ለዚህ ነገር እንዳልሰራሽው ኮምፕሊትሊ ያውቃል። ተባርከውበታል በመዝሙሩ የኢትዮጵያን አምላክ ይመስገን የኤርትራ አምላክ ይመስገን ሲባል ሙሉ ኢትዮጵያን አመስግነሻል። የለየሽው የለም። የኤርትራ አምላክ ይመስገን ስትይ ሙሉ ኤርትራ ይባረክ ነው ያልሽው። ኢንቴንሽኑ ኔጌቲቭ እንዳልሆነ ይታወቃል። ጠላቶችሽ ናቸው አሰፍስፈው አንቺ የምትያትን ነጥለው አውጥተው ሊያባሉሽ የሚፈልጉት። ዶክተር ተቋ ምንም ነገር ላይ ብታደርጊ ሊሰሙሽ የሚመጡት አብዛኛው ሊወቅሱሽ የሚመጡት ጠላቶችሽ ናቸው። እኔን ደግሞ ጠላትን በይቅርታ አላስደስትም ነው። ጠላት በይቅርታ አላስደስትም። ስጠላኝ እድሜ ልክን መኖር ትችላለህ። እኔ ቀጥላለሁ። ጠላት አይደስትብኝም። እኔ ወዳጄን አስደስታለሁ። ወዳጆችማ ተባርከንበታል። ወዳጅማ ዘምሮበታል። አብሮ ዘምሯል። አብሮ ደስ ብሎታል። ይሲቡረብሳያ ተባርኮበታል። ስለ እግዚአብሔር ቃል ነው። ጠላት አይደል እንዴ ነገር እየሰነጠቀ ከዶክተር ወዳጄ ገና ጋር እንዳትቀርቡ አስጠላችሁን፣ ማየት አንፈልግም፣ ግን ያይሻል። ማየት አንፈልግም ይልሻል። መጀመሪያ ተንደፋድፎ የሚገባው አንቺ ፔጅ ላይ ጠላትሽ እንጂ ወዳጅሽ አይደል ነው። ድፍድፍድፍድፍ ብሎ ጠላት ነው የሚመጣው። ጠላትን ደግሞ እያረግሽ ነው የምትሄጂው። የኔና ጠላትን በምን መልኩ አንቺ በእውነት እየተገለች ጠላት እያፈረ አንቺ ላይ የተወራው እያፈረ አንቺ ላይ የተደረገው ነገር እያፈረ አንቺ ላይ የተሰራው ሴራ እያፈረ አንቺ እያበብሽ ትሄጂለሽ እንጂ ጠላት ገና ለገና የሆነ ነገር አለኝ ብለሽ ይቅርታ ስትጠይቂ ምን ይሆናል? እየጣለሽ ይመጣ። እሷ ደግሞ እውነት የላትም ማለት ነው፣ ፖለቲከኛ ናት ማለት ነው፣ እንደዚህ ናት ማለት ነው እያለ እያወረደሽ ይመጣል። ከፍ እያልሽ ነው መሄድ ያለብሽ። አንቺ እውነት ትናገራለሽ፣ ጠላት እያፈረ ይሄዳል። አንቺ እውነት ታመጫለሽ፣ ጠላት እያፈረ ይሄዳል። አንቺ እውነት ትገልጫለሽ፣ ጠላት እያፈረ ይሄዳል። እኔ እንዲያውም እንደኔ ከሆነ ከጠየቅሽኝ ሶፊዬ፣ አንቺና ዶክተር ወዳጄና ብዙ ነገር እየተጠያየቃችሁ የሚወዷችሁ ሰዎች የምታስተምሩበት ጥሩ ነው ብዬ አስባለሁ። ለምን ሂዝ ስማርት አይ ዊል ቴል ዩ ዚስ ሂዝ ጂኒየስ። በጣም እውቀት የተሞላ ሰው፣ በጣም እውቀት አለው። በቃ በኢትዮጵያ ላይ
በጣም በጣት ከሚቆጠሩ ሰዎች መካከል በእውቀት ደረጃ አሜዚንግ ጋር በጣት ነው የሚቆጠሩት። በሱ ደረጃ እውቀት ያላቸው ሰዎች ኢትዮጵያ ላይ ከአንቺ የበለጠ ደግሞ እሱን የሚያውቀው የለም፣ ወደድንም ጠላ። ስለዚህ ሞር ጠላት እርር እያለ እያየው እኛ ደግሞ የምንወስደውን ነገር እየተማርንበት እንሄዳለን እንጂ ለጠላት እየተባለ ነገሮች ባይቆሙ ደስተኛ ነኝ። የሚገርም ብዙ ነገር አስበን ነበረ። በተለይ አሁን ወጣቶች ላይ ታዳጊ ወጣቶች በጣም 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 ብዙ አይነት ችግር ውስጥ ነው እየገቡ ያሉት። አሁን ባለው ዘመን አስተዳደግ ላይ ሳይኮሎጂካሊ እንዴት እየተጎዱ እንዳሉ ብዙ ወላጆች አዌር አይደሉም። እንዴት ፕሮቴክት እንደሚያደርጓቸው እንዴት አስተዳደግ ላይ ምልህ እኛ በጣም ጥሩ አሳዳጊዎች ሆነን ሳይሆን እኛ እግዚአብሔር ረድቶን ነው። እውነት ለመናገር ብዙ ጊዜ ይናገራል እሱ ስለ ልጆቻችን ጥሩነት፣ ስለነሱ መልካምነት፣ ጎበዞች እንዴት እንደሆኑ ይናገራል። እና አንድ ነገር አስረግጬ የምነግርህ የኔም የእሱም ጉብዝና አይደለም። ልጆቹን እዚህ ጋር ያደረሳቸው እግዚአብሔር ነው። ጌታ ኢየሱስ ነው ያሳደጋቸው። የባረካቸው እሱ ነው። አእምሯቸውን የባረከው፣ ህይወታቸውን የባረከው፣ ወደፊትም የሚባርካቸው ህይወታቸውን፣ ዘመናቸውን ሁሉ ትልቅ ደረጃ ላይ የሚያደርሳቸው እሱ ነው። የምታመነውን በሱ ነው። ግን ደግሞ እንደ ወላጅ የሚደረጉ ነገሮችን አንዳንድ ጥንቃቄዎች ልጆችን ስታሳድግ ቲኔጀር ላይ ሲደርሱ ህፃናት ላይ ሆነው ኮሚኒኬት የምታደርግበት መንገድ አሁን ስለ ቲኔጀር ለውጥ የሆርሞን ለውጥ በጣም ብዙ ወላጅ አዌር አይደለም ኢትዮጵያ ውስጥ። የሚገርምህ ውጭም ሀገር ያሉት ጭምር ማለት ነው አዌርነሱ የለም። እና ልክ ይለወጣሉ ልጆች ጉርምስና እድሜ ላይ ሲደርሱ 14 አካባቢ ሲደርሱ እስከ 17 እስከ ምናምን በቃ ክሬዚ የሆነ እድሜ ነው። ያንን በተፈጥሮ የሚመጣ ስለሆነ እሱን መቀየር አትችልም። ይመጣል፣ ይቀየሩብሃል። ምንድናቸው ሰው ናቸው ምንድናቸው እስክትል ድረስ የማታውቀውን አዲስ ነገር ታያለህ። እነሱ ላይ የሚናገሩት ነገር ይቀየራል፣ አስተሳሰባቸው ይቀየራል፣ አቲቲዩዳቸው ይቀየራል። እና እዛ ላይ በጣም በጥንቃቄ የሚታለፍ እድሜ ነው። እና የሚባሉ ነገሮች አሉ፣ እንደ ወላጅ የማይባሉ ነገሮች አሉ፣ የማይደረጉና የሚደረጉ ነገሮች አሉ። ይሄ እውቀት ይጠይቃል። ካላወቅክ ደግሞ ልጆችህን በገዛ እጅህ ዲስትሮይ ልታደርጋቸው ትችላለህ። ካለመረዳት ለምን እንደዛ እንደሚሉ ለምን እንደዛ እንደሚሆኑ ኮመን እንደሆነ ብዙ ወላጆች አሁን በቃ ልጆቻቸው ክፉ እንደሆኑ የሚያስቡ ሁሉ አሉ። እንደዚህ አይነት አውሬ ልጅ ነው የወለድኩት እስከ ማለት ድረስ፣ እንደዚህ አይነት መጥፎ ልጅ ነው የወለድኩት። ምክንያቱም ድንገት የጉርምስና እድሜ ሲመጣ ከአንተ የመለያ ጊዜያቸው እየደረሰ ነው። አሁን ውስጣቸው ላይ ትግል አለ። ይሄ ሆርሞናል ቼንጁ የህፃንነትና ወደ አዳልትነት መሀል ላይ ነው ያሉትና ከአንተን ለመላቀቅ አንተን መገፍተር ይጀምራሉ። they don't know how to do it። ስለማያውቁ ምንድነው የሚያደርጉት? አንተን ወይ መጥፎ ነገር ይናገሩሃል። በቃ ጀስት ውጣልኝ፣ ብቻዬን መሆን ፈልገው የሆነ ነገር ሲያደርጉ ከዛ ልጄ ክፉ እየሆነ መጣ። እንደዚህ የሚሉ ወላጆች አሉ። ጭራቅ አጋንንት ገብቶበት ነው ብለው በስነስርዓት እየተቃወሙ የሚጸልዩ ሁሉ ወላጆች አሉ። ክፉ መንፈስ አግኝቶት ነው የሆነ ነገር እንደዚህ እያሉ ማለት ነው። እና ሆርሞናል ቼንጁን አንደርስታንድ ለማድረግ እንዲህ አይነት ነገሮች ላይ ዲቴል ለማውራት የተለያዩ ፕሮግራሞችን ለማዘጋጀት እቅድ ነበረን። ግን አሁን ካየነው ከውጤቱ አንጻር በጋምላ ሶፊዬ በእውነት በጌታ ፍቅር ነው። እኔ ዋጋ መክፈል አልፈልግም። እኛ እሱን እንሰብረዋል። ለእኔ ተውስ እድሜ ዘመኔ አንድ ኃላፊነት እኔ ልውሰድ። በዚህ ነገር ለሚቃወሙት እኔ መልሳል። እናንተ ብዙ ሰዎችን መታደግ በተለይ ወጣቶች ላይ መስራት ፈልጋችሁ አይዲያው ኖራችሁ ልጆችም ስላሳደጋችሁ በእውቀትም በታነጸ ነገር ስለሚሰራ መቀጠል ነው የሚያስፈልገው። ጠላት እንዴት ነው የሚያሸንፈው? እኔ ጠላት አሸንፎኝ አያውቅም። ነቨር። ጠላትን መላጣ ሲለኝ ፀጉር አስተክዬ ነው የምመጣው። ጠላት ማሳብድ ሰው እንጂ ለጠላት የምሸነፍ ሰው አይደለሁም። ጠላትን ተሽለሽ በልጠሽ የአንቺ ፍሬ አፍርቶ ማሳየት እንጂ ጠላት ስላለ መሸሽ ሽንፈት እኮ ነው። እናቱ ሽንፈት እኮ ነው። ጠላት አሸነፈ፣ ተደሰተ። የሚፈልገው ይህንን አሁን እነ ኤድመንድ እንደሚሉትን አሳካሽ ማለት ነው። ይጀስ ዲዲ በአንድ ቪዲዮ አሳካሽ ማለት ነው። ኖ ፕሊዝ፣ ከቻላችሁ በጌታ ፍቅር ተነጋገሩና በዚህ ሀሳባችሁ ላይ ቀጥላችሁ
ወጣቶች ይታነጹበት፣ ሀሳብ ይገለጽ። እናውቃለን ኤክስ ሆናችሁ በሰላም የምትነጋገሩ ናችሁ። አከተመ ነው በቃ የሰለጠነ አስተሳሰብ አለው። የተማረ እንጂ እኮ ከጨናጩ ያቆመ ሰው አይደለም። እሷም ቢሆን የተማረች ዝም ብሎ ከመሬት የመጣ አይደለም። በእውቀት ስትሰፉ፣ በእውቀት ስታድጉ የምታመጡት ነገር ነው። ግን ምን መሰለህ አሁን ከዚህ አንጻር ጥሩ ቢሆንም ምናልባት ደግሞ በትዳር ውስጥ ላሉ ሰዎች፣ እየተንገራገጩ ላሉ ሰዎች ደግሞ ተፋተን እኮ እንደነሱ ሆነን መኖር እንችላለን የሚል ማበረታቻ እንዳንሆንም ደግሞ ትንሽ እሱም ደግሞ ያስፈራል። እንደዛ መሆን አንፈልግም። ሰዎች መታረቅ ያላቸውን ችግር ፈተው በሰላም እንዲኖሩ ነው እንጂ እንደዛ አይነት ምሳሌ መሆን ያስፈራል። እንዳጨርሽ ብሏል ፋሲል ደሞዝ በደሞዝ ሙት እንዳጨርሽ ብሏል። ይህን ሀሳብ እንዳጨርሽ ለምን መሰለሽ? ማንም ሰው ትዳሩም በሌላ ሰው ምክንያት አይፈታም። እቤቱ ያለው የሽሮ የበርበሬ የገለመሌ ወይም የሌላ ነገር ተደበላልቆበት ፈቶ ነው እንጂ በሌላ ሰው ማላከክ አይችልም። ኢምፓሶ ውሸት ነው። አበሻ የእናቴ መቀነት አደግና አቀፈኝ ሙዱን እሱ እውነት ነው። በእርግጥ ኃላፊነት ላለ ያው ሁሉም ሰው ህፃን ልጆች አይደለም። አሁን ለምሳሌ ህፃን ልጆች እንደዚህ ያደርጉ ብትኝ አንቺ ምክንያት ትሆኛለች። ህፃን ናቸው፣ አያውቁማ፣ ነጭ ወረቀት ናቸው። ህፃኖቹ ቢሆኑ አሁን እንደዚህ ያደርጉ። አንቺ ነሽ እንዲያጋባሻቸው። ዶክተር ወዳጄ ነው እንደ እነዚህ ሰዎች ሲጋቡ የነበሩ ከነስማቸው ከነመፈጠራቸው የማይታወቁ ሰዎች። ሲጀመር የእነሱ ታሪክ የኛ ታሪክ አይደለም። የኛ ታሪክ ሌላ ታሪክ ነው። ከጅምሩ ሌላ አይነት ታሪክ ነው። የኛ ታሪክ አንድ አይነት ሊሆን አይችልም። ብዙ አታስቢበት። ማሰብ ያለባችሁ የእናንተ አይዲያ ሰዎችን መታደግ ነው አይደለ? ወጣቶችን ወደ ጥሩ ነገር ማምጣት ነው አይደለ? ቲኔጀር ትውልድ አለ ኢትዮጵያ በጣም ብዙ የተበላሸ፣ እነሱን ፊክስ ማድረግ ነው አይደለ? ዱዌ ደሳው ይዱ ዩዶን ስታ የሆነ ሰው ስለተቀየመ የሚቆም ነገር የለም። አሁን ለምሳሌ ወደ ክርስትና ስመጣ ዮኒ ማኛ ከሶሻል ሚዲያ ጥፋና ወንጌል ተምረ ገለመሌና። እነሱ እኮ ፖለቲካ ነው የሚሰሩት ራሳቸው ጠፍተው መጥተው ወንጌሉን ተምረው ፖለቲካና የማይረባ ነገር እየሰሩ ዮኒ ማኛ ጥፋ። ከዛ በኋላ ደግሞ ስትመጣ ትታነጻለህ። ራሳቸው ፖለቲካውን እየሰሩ አይናችን እያየ የሚያደርጉትን የሚያንጽ ነገር አንድ ነገር ሳይሰሩ መጣው ሌላውን ልምከር ይላሉ። ዎች ደውነ ጌታ በመደበቅ አይደለም። ስለተደበቅ የሚመጣ የሚለወጥ ነገር የለም። there is nothing you can do። ስለዚህ ራሳቸው ማያደርጉትን አድርገው ያልኖሩትን ላንቺ ልምከርሽ ብሎ ደረት ነፍቶ ይመጣል ነው። ጌታ ሲመጣ እናያለን ውጤቱን ሁሉንም ማን ምን እንዴት እንደኖረ በእግዚአብሔር ፊት ግድ የለም። ትክክለኛው ነገር ፍንትው ብሎ ያኔ ይገለጣልና በጣም እና ያንቺ አሁን አስቡበት ፕሊዝ። ይህን ነገር በደንብ እንድትይዥልኝ አስምረሽ እንድትይዥ ፈልጋለሁ። እዚህ ጋር ሊስት ታወጫለሽ። ምን አይነት ሊስት መሰለሽ? ከአንቺ ባላቅም ይሄን ነገር ልንገርሽ። እዚህ ጋር እናንተ ያሰባችሁት ነገር ምን ምን ወጣቶችን ሊያደርግ ይችላል፣ ምን ሊያንጽ ይችላል፣ ምን ሊቀይር ይችላል፣ ምን ሊሆን ይችላል ብለሽ ሊስት የሚጎዳውስ ማን ነው የሚለውን ሊስት ታወጫለሽ። ከሁለቱ ሊስት በእውነት ይሄ የሚጎዳው ማህበረሰብ የምትጎዱ መስሏችሁ ከታያችሁ ተወጡ። ግን ያወጣችሁት ሊስት የምትጠቅሙት ነገር ከበዛ ገስዋል እንደነገው አይደን ዶ እነሱ ይጮዋሉ ሞር። እንዲያውም የእናንተ እኔ ቪዲዮ እንዲታይ ያደረጉት ጠላቶቼ ናቸው። ዮኒ ማኛ እንደዚህ ነው እንዲህ ብለው ሙሉ የኢትዮጵያ ሕዝብ እንዲያደርገኝ ያደረጉት ጠላቶቼ ናቸው። ምን አደረጉ? ዮኒ ማኛ ተሳዳቢ ነው፣ ወይኔ ላስላሱ ሲመች፣ ወይኔ ዱቄት የሚለው ሲመች እያለ ሰው መጣ። ባልፈልገው ያንን ማለቴ ልክ ነው እያልኩሽ አይደለም። በት ሞር ሰው እንዲወደኝ፣ ሞር ሰው እንዲቀርበኝ፣ ሞር ሰው ወደ እኔ እንዲመጣ አደረጉ። ስለዚህ ይገርሙ ፎርወርድ ኖ ማተር ዋት። ጠላቶችሽ ቆይ እስቲ ምንድን ነው ያለችው ብሎ ሙሉ ቪዲዮሽን ማየት ይጀምራል። ኧረ ያለችው ሌላ ነው፣ ለሽቀላ ነው እነዚህ ይባላል። የተቆረጠች ቪዲዮ ከመጣች እመኝኝ ጥብስ ነሽ። በተቆረጠው አይደለ ሸራርፈው ያመጡት ሁሉም ነገር። ስለዚህ የተቆረጠ ቪዲዮ አበሻ አሁን ባዶ የሚገባበት ነው። እኔ ግን ስለማውቀው የምሰራቸው ቪዲዮ ሙሉ ቪዲዮዎች ናቸው።
ቆርጦ ሲያመጣ ኖ ዮኒ ማኛን አይተናል ያለው አይተናል ይላል። ስለዚህ ምን ያደርጋሉ? በምንም መልኩ ሊያሸንፉ አይችሉም። ለጠላት አትሸነፊ። በጣም የሚገርመኝ ነገር ግን አንድ ነገር አለ። ዘግብ አሁን እንደኔና እንዳንተ ከሌላ ዓለም ውስጥ መተህ ከሌላ ህይወት ውስጥ መተህ በክርስቶስ ሆነ ሰውን ማገልገል ስትጀምር ስትለወጥ በቃ ሁሌም እንትን ነው ፋይት አለ በጣም። በጌታ ቤት ደግሞ ያደጉ አገልጋዮች አሉ። እዛው ክርስቲያኖች ሆነው ቤተሰቦቻቸው ክርስቲያኖች ናቸው። ዘማሪዎች አሉ እንደዛ። የሚገርምህ እነሱ ላይ እንደዚህ አይነት ትግል የለም። ትግሉ ያለው እኛ ከሆነ ዓለም ውስጥ የመጣ ነው ሰዎች ላይ ነው ያለው። እንትኑ ፋይቱ ምን እንደሆነ እኔ አይገባኝም። እና ባክግራውንዳቸው እናትና አባታቸው ቤተሰቦቻቸው ክርስቲያን የነበሩ ከእንደዚህ አይነት ፋሚሊ የወጡ አገልጋዮች ስታይ ብዙ ጊዜ ዝም ብሎ ይሄ ጸጥ ያለ ብዙም እንደው ጠላት እኔ እንጃ አይዶን ነው የእኛን ያህል የሚዋጋቸው አይመስለኝም። እና ወይ የቤተሰቦቻቸው ጸሎት ይሁን ምን ይሁን አላውቅም፣ ብቻ ብዙ የተረጋጋ ነው ነገሩና ከሆነ ዓለም ግን ተነጥቀን የመጣን ሰዎች ላይ በቃ የያዛት ነው። መቼም ደግሞ አያገኘንም። እንዲችው ሲቋምጥ እንዲችው ሲጠላ ሲያስጠላ ሲያሯሩጥ ይኖራል እንጂ አያገኘንም። እኛ በደሙ ተሰውረናል። ከፍ እያልን አሜን እየተባረክን ምንድን ነው የሚባለው እየለመለምን ከክብር ወደ ክብር እየተሻገርን ጌታችን ኢየሱስ እስኪመጣ ወይም እኛ ወደ እሱ እስክንሄድ ተሰውረን ጠላት ፈጽሞ ላይ ያገኘን። ሰዎች መጥላት መብታቸው ነው። ከርስ ማድረግ መብታቸው ነው። የተሞሉትን ነው ሰው የተሞላውን ነው የሚሰጠው። እዚህ ጋ እኛ ወጥተን ምንም ነገር ማንንም የሚያስከፋ ነገር ተናግረን ወይም ግለሰቦችን አታክ አድርገን አይደለም፣ የራሳችንን መንገድ እየሄድን ነው እኛ ላይ የሚወረወረው። ይሄ ደግሞ የሚያሳየው እኛ ላይ አንድ ነገር አለ፣ አላማ አለ። በቃ የእግዚአብሔር አላማ አለ። እኔ ዝም ብሎ ጠላት እንዲህ በቃ በየጊዜው ሰልፍ የሚያስወጣብኝ የተለየ የሆነ ነገር ሆኜ አይደለም። የእግዚአብሔር ቅባት ስላለ ነው በኔ ላይ። የእግዚአብሔር ኮሊንግ ጥሪ ስላለብኝ ነው። የሚድኑ ሰዎች ስላሉ፣ የሚያመልጥ ትውልድ ስላለ፣ እያመለጠም ስለነበረ ገና አሁንም ደግሞ የሚያመልጥ ገና የሚነቃ ትውልድ ከእንቅልፉ የሚነቃ ትውልድ ስላለ በተቻለ መጠን ያለ የሌለ ኃይሉን ከውጭም ከውስጥም ጭምር ማለት ነው እየተከራየ የእግዚአብሔርንም ልጆች የሚባሉትንም ጭምር እየተኮናተረ ያለ የሌለውን ጦር ያስከትታል፣ ይዋጋል። ሁልጊዜ ግን ድሉ የኛ ነው። አብሶሉትሊ እግዚአብሔር ከኛ ጋር ነው። አደራ በራሳችን ብርታት አይደለም፣ በራሳችን ትክክለኝነት አይደለም አተዋግተን የምናሸንፈው፣ በታሪካችን ጥሩነት አይደለም፣ በሆነ ነገር ብቻ በመልካምነታችንም አይደለም። የእግዚአብሔር ጸጋ፣ የእግዚአብሔር ኃይል፣ የእግዚአብሔር አብሮነት ከኛ ጋር ስላለ መጨረሻችን ማሸነፍ ብቻ ነው። ተባረክ። በጣም ታሪክ መደምደሚያው ማሸነፍ ነው። ትክክል። እና ግን ያልከውን ግን የፕሮግራሙን ጉዳይ ግን ዮኒዬ እጸልይበታለሁ። ጸልይበት። እኔ ዶክተር አሁን እሺ ልል አልችልም። ደውልለታለሁ። ኖ ደውላለሁ፣ ለሱ አውረዋለሁ። ይሄ ጉዳይ መቀጠል አለበት። ግን አሁን አንተ ስታስበው ምልህ ያው ወደ ሌላ ሪሌሽንሽፕ የምገባ ከሆነ እንዲህ አይነት በየጊዜው እኮ መነሳቱ ቀጣይ ህይወቴ ላይ ራሱ ሌላ ችግር፣ ተከታታይ ችግር ማያቋረጥ ኤፒሶድ ሊያመጣ ይችላል። እና እሱ ካለበት በሱ ካሰብሽ ነው ኦኬ። በሱ ካሰብሽ እሱ ሊፈጠር ይችላል። ሰላማዊ ነገር ቢሆን ኖሮ ችግር አልነበረውም። ግን በዚህ አይነት እንትኑ it makes sense። አይ አሁን አንደርስታንድ አለ። በሱ ካሰብሽው ያ እኔ አሁን አልዋሽም። የሆነ ሰው በጋብቻ ህይወት የኖርኩት የተለያየው ሰው ካለ እና ሌላ ሪሌሽንሽፕ ቢኖር ያ ሰው ቅር አይለውም ማለት ዘበት። ያንቺ አሁን እግዚአብሔር ፍቅረኛ ቢኖርሽ ቅሬታ ይኖረዋል። ከኤክስሽ ጋር እንደዛ አይነት ሪሌሽንሽፕ ከባድ አይደለም። በሱ ከሱ አንጻር አይደለም። ይገርም ኖ አንቺማ አይደለም ያ ሰው እንደ ወንድ ያ ሰውም እንደሱ አይደለም።
በሱኛው አይደለም። ይሄ ውዝግቡ ሚዲያ ላይ ያለው ውዝግብ ነው ቅር የሚያሰኘው። ሰላማዊ ነገር ቢሆን ችግር አልነበረውም ነው። እኔ ደግሞ እንደ ወንድ ልንገርሽ፣ ወንዶች ቨሪ ቴሪቶሪያል ነው። ሴቶች የ10 የ20 ዓመት ወንድ ጓደኛ ብራዘር አድርጋችሁ መኖር ትችላላችሁ። ዳስ ዩ ከኤክስሽ ጋር ሆነሽ በምታወሪው ነገር ላይ የሚወድሽ ባልሽ የፈለገ ኮንፊደንስ ቢኖረው ሂስትሪ ስላላችሁ ያንን ነገር መዝጋት ነው የሚፈልገው እና ኦልቭ ማድረግ በአበሻው አይፈልግም። እውነቱን ነው የምነግርሽ። በአበሻው የሌላው ሶሳይቲ ክሪስማስም ይጠራራል። አንደርስታንድ እዛ ሌቭል ላይ አልደረስንም። እኔ እንደዛ ሌቭል ላይ ያልደረሰ ሰው ጋር የምንሰራለው ስታስበው ፈጣሪ ሆነሽ አበሻ መቼም አይደርስም። አይ እንዳስተዳድግህ ነው እንደ አበሻ መቼም አይደርስም። ላርዳሽ፣ እውነቱን ልንገርሽ፣ አበሻ መቼም አይደርስም። እኔ አንድ ነገር ልንገርህ፣ አሁን እኔ አዲስ ሴት ውስጥ ስገባ የአበሻ ወንድ ሴቶችን አይደለም እየሰማሽኝ፣ አንድ ልድገመው። ሴቶች ወንድም አድርጋችሁ ሚሊዮን ዓመት የመኖር ብቃት አላችሁ። ያንን ነው በእናንተ ውስጥ ያለው እዝዳንዳን። በቃ ሴት ልጅ ከወሰነች ወሰነች፣ አልከተመ። የወንዶች የሌላው ግን የምናስበው ያንን ሂስትሪ የእንትና ኤክስ ናት ተብሎ ማሰብ አንፈልግም። ዊዶን የእኛ የአበሾቹን ነው ማወራሽ። ስለዚህ ከዛ ሰው ጋር ለኢንተርቪውም ለሻይ ቡናም ስትገናኝ የሚያስችል ጭንቅላት የለንም እያለች ስለሌለን አላማሽ አበሻ ከሆነ እዝና ገና አላማሽ ግን የሌላ ዜጋ ከሆነ እልል አድርጎ ቤት ሻይ ቡና እየጋበዘልሽ ያለ ሀሳብ ሻይ ቡና ትላላችሁ። ያለ ሀሳብ እንደዚህ ኮስትር ያለን ልጆቻችን እኮ እንደዚህ ነበር የምናሳድገው ምናምን ብትይው ጥሞት ነው የሚሰማውላ የሌላ ዜጋ ኖረውስ እዛ ሌቭል ላይ ያልደረስን ማህበረሰብ እንደሆነን ልነግርሽ እፈልጋለሁ። ሰው ይከብዳል። በእሱ አንጻር ከሄድሽ አሁን የወሰንሽው ውሳኔን ሞስት ደፍንልኝ ይቀበለዋል። ሞስት ደፍንልኝ ያዋጣል። ያ ሰው ማመን አለበት። ቢያምንም ጥያቄ ይፈጥራል። እውነት ነው። ሰው የሚጠየቅ እያለ እሱ ምን ስለሆነ ነው ይልሻል። መጡ ምን ስለሆነ ነው እሱ አስር የሚቀርበው ብሎ ጓገጭ ሊል ይችላል። ደግሞ ይሄ ያዘ ወይዘን ገባሽ? ስለዚህ የአስተሳሰብ ልህቀት ካለው ግን አንደርስታንድ ሊያደርግ ይችላል። ታውቃለህ እንግዲህ ፈጣሪ እርዳሽ። እስካሁን ሌላ ነገር ላይ ደርሰሽ ነበርና እንትኑ ነው የሚያስጠላው፣ ውዝግቡ ነው የሚያስጠላው። ይሄ በየእንትኑ የሚነሳው አንዳንዴ ሰዎች የሚሉት ነገር የሚሰጡት አስተያየት እሱ ዲስኮምፈርት አለው በጣም እሱ በጣም አደገኛም ነው። በጣም ፓወርፉል ነው። እኔ ምን አድርግ ያለው ደምድም ያለው መሰለሽ እኔ የሚበልጥሽ ሰው እኔ በዚያ አምናለሁ። የሚበልጥሽ ሰው ሁልጊዜ ከአድቫይዝ ውጭ የወረደ ንግግር አይናገርሽም። በአንቺ በሌቭልሽ የሚበልጥ ወይም በሌቭልሽ ያለ ሰው አልዌይስ ምን አያደርግሽም? ይህ ሶፍዬ ወዝ ጋው ነው ብሎ የሚለው በሌቭልሽ ያለ ሰው። በሌቭልሽ ከሌለ ግን መረጃ ሳይኖረው ምንም ሳይኖረው አንድች ነገር ሳይኖረው ፈጥሮ የሚያወራ ሰው የበታች ሰው። እኔ አሁን ብዙ ጊዜ የምታወቀው በሆነ ነገር ላይ ሳወራ መረጃ ይላል። ይኸው ከዚህ አንጻር ነው አስተያየት የምሰጠው። የምሰጠው ማስተያየት ደባሪም ሊሆን ይችላል። ሰምታይምስ ንግግሮችን አልወዳቸው። እግዚአብሔር እንዳያስተውኝ ጌታ ምስክሬ ያልጸለይኩበት ዘመን የለም። ከኔ ላይ እያወጣው ጌታን የግል አዳኝ አድርጌ እየተቀበልኩ ጊዜ ነው። ጌታን የግል አዳኝ ካረግኩ በኋላ ያ ንግግሮች ዱቄት ጠፋች። አሁን ዱቄት እንደ ቢግ ዲል የሚያየው ሰው የለም። ዱቄቷ ጠፋች። ብን አድርጎ ነው ያጠፋልኝ። ጌታ ክብሩን ይውሰድ። አየሽ? ስለዚህ እነዛን የምነግርሽ ምንድን ነው የሚዋጋሽ መቼም አለ። መቼም እንኳን በወንጌል ሆነሽ ዓለም ላይ ሆነሽ ያለውን ሽኩቻ የፈመሱ ሰዎችን ለመጣል የሚኬደው ሽኩቻ ቀላል አይደለም። የእኛ ሰው ኦልዌይስ ያለ መረጃ የሚያወሩት ሰዎች ደግሞ በጣም ክፉ ሰዎች ናቸው። ኤክስትሪምሊ ክፋት ያላቸው ሰዎች እንዲህ እንደሆነ ሰምተናል ብለው ነው የሚያወሩት እንጂ ይኸው መረጃው እያለ እያሳያል። እኔ ለምን እንዳልወቀስበት
ኤኒ ታይም መረጃ ይዤ መጥቼ ነው ጓገጭ የምለው። ይኸው ከዚህ አንጻር ነው፣ ከዚህ አንጻር ነው፣ ከዚህ አንጻር ነው ላለው። ስለዚህ አያስደንግጥሽ። አንቺ ሀሳብሽን መግለጽ ትችያለሽ፣ የተለያዩ ሰዎችን ማምጣት ትችያለሽ። እግዚአብሔርም ወደፊት ምርጥ ትዳር ሰጥቶ የደስታ ህይወት እንዲያኖርሽ አሁንም ደስተኛ ነሽ። ሴቶች ችግር የለባችሁም ለብቻ ለመኖር ምንም ጥቅም የላችሁ። ልጆቻችሁ ካሉ ልጆቻችሁ ከተደሰቱ በሱ እንጆ አድርጋችሁ መኖር ትችላላችሁ። ያስዩ ለይዲስ ወንድ ልጅ ይወዛገባል። ስለዚህ እግዚአብሔር እሱን ይጠብቅ። አልዘመርሽም፣ እስካሁን የዘመርሽው ነገር የለም። ቤተሰብ ታፕታፕ እያደረጋችሁ የሆነ ደስ የሚል መዝሙር ብትዘምሪልን ቅርም አይልሽ ከሆነ በአንተ ምርጫ። እኔማ አዘመርኩት እናቱ። እኔ እንዲያውም ለእርቅም ስለሆነ ያ መዝሙር የተዘመረው የኢትዮጵያ አምላክ ይመስገነ የኤርትራ አምላክ ይመስገነ የሚለው ለእኔ ደስ ይለኛል። አሁን ትንሽ ጸብ አለ። ስለዚህ እሷን ደግሞ ግራ ያጋባናል። ስለዚህ አንቺ ውስጤን ቀይሮታል እግዚአብሔር። በጣም በዚህ የተባረኩበት ብዙ ሰዎች የተባረኩበት ነው የሚለው መዝሙር ካለ እሱን ከህይወትሽ ጋር በሚገናኝ መልኩ ብትዘምሪልን ደስ ይለኛል። ከህይወትሽ ጋር በጣም የሚገናኝ መዝሙር ነው። ብዙዎቹ ታንጸውበታል። መልካም ነህ ለኔ አባቴ፣ መልካም ነህ ለኔ አባቴ፣ ታስብልኝ የለም ወይ አንተም ልጄን ብለህ ጊዜ ለኔ መልካም ነህ። መልካም ነህ ለኔ አባቴ፣ መልካም ነህ ለኔ አባቴ፣ ታስብልኝ የለም ወይ አንተም ልጄን ብለህ ሁልጊዜ ለኔ መልካም ነህ። ይሁንልኝ ብዬ የተሟገትኳቸው ባለፈው ዘመኔ ኧረ ብዙ ናቸው። ጊዜ ፈጀሁ እንጂ ከወዲህ ከወዳ ምን ጥልቅ ቀስ ብሎ ደርሶ ባንተ ሞያ ትክክል ነህ ጌታ በስራህ ጻድቅ ነህ አንተ አትታረምም እንዲያደርግ ተብለህ እምቀድመ ዓለም